ኧረ ልቀቃት አንተ ልቀቃት አንተ እዛ ጋር ካሜራ ንጉ አስገቡልኝ እናንተ ልጅ አለ ክፍል ነሽ በእድሜ ልክ እኮ ነው ያመጣውልህ አንተስ ተማሪ አይደል ተማሪ ነኝ ተማሪ ለተማሪ ብዬ ተማሪና ተማሪ አንተ በጣም ተሰገረ ስላየው ነው የሰው ልጅ ነው ያመጣሽ የደፈነክ እንዲካፋት ብዬ ነው ይደፈና እንደዚህ ማለት እንደነገርከኝ ለካ ተደፍኜ ነው ብዙ ጭንቅላትክ እንደማይሰራ ማሰብ እንደማይችል ምንም እንትን አታስ ምንም አድርጋ አታውቅም ነው ነይ እስቲ ግዝ ጠጋበ ወደዚህ ኧረ ተው እንዴ ጠጋበ ወደዚህ እሺ ወይ ነይ ጠጋበ አንቺ አይ ጠጋበ እሱ ፈርታ ጠጋበ ይዞሽ ጓደኛሽ ሊሆን እኮ ነው ወይ ልሂድ መሰለኝ ለምን ቆይ እንጂ እንዴ ቆይ ምንም አታሽ ቆይ እኔ ስለዚህ አንተ ልጅ አይደለ ተማሪው እኮ መቼም ልጅ ሆነ ነው እኔ ዩኒቨርሲቲ ተማሪ አይደለም እንዴ እኔ እኮ ነኝ አንደኛ አመት ነኝ እኔ ገና ደም እንዴ ነሽ ታዲያ አንቺ አልደና ኧረ ጆይ ለሰለሰልካ አይ ለቀቀባለሁ እሺ እንደዚህ ነው ልብሱን ቀይረሽ ምንድነው ልብስሽ ያልከኝ ቅድም ሱሪ መሆኑን አልተመቸም ቀሚስ ነው የሚመች እንደዚህ ፈታ አሁን ለምሳሌ ፈታ ለማለት ነው ፈታ ለማለት ነው በድሮ አስተሳሰብ አታስብ እኔ እኮ እንዲህ ስትል ምናምን እኮ ዘመናዊ መስለኝ ልክ እኮ ነሽ አንተ ድንቄም ቦሌ አንተም ብሎ ቦሌ ነው የሚኖር አለ እና ቦሌ የሚኖር እንዲህ ነው እንዴ አይደለም እኮ ጓደኞች የሉም ታዲያ ሴት ልጅ ይፈራሉ እኮ ጓደኞች ከዛሬ በኋላ ትፈራ ጓደኞች የሉም አራሉኝ ታዲያ አስተምሩ ማለት አትቀናም በእነሱ እነሱም እንዳንተ በርጅ ቀርጭ እኮ ነው እዚህ የመጣሁት ውጤቷን ታሳየክ እንደሱ በቃ አድሜሽን አሁን እናንተ እኔ ትንሽ ስራ አለች አጫውቱ በደምብ እሺ እኩያም ስለሆናችሁ ተጫውቱ አትራቂ ብዙ አርቅም እዚሁ አትራቂ ግዴለሽ አይ ተቀመጭ ቅድም እኔ ነበር ስትፈራኝ የነበረው አሁን ደግሞ ምን ታገኘ ሻርቱኝ ነው ምን አልከኝ ቀደም እኔ በእድሜ የሚሆን ሰው አምጪልኝ አላልከኝ እሱማ በቃ ይጂ ስለዚህ ትንሽ ቆይና ሳስፈልጋችሁ አለው እንዳይጮህ ቶሎ ተመለሺ እሺ ምንድነው አብራት ሄድክ እኮ የት ነው ሄደችው ምን አለ እዛ ውስጥ ልተኛ ነው አሜታ ቤት አይደል እና ከሜታ ቤት ለመምጣት ነው የደወለችልሽ እንዴ ማለት እና ታዲያ መታትጩህ ትጥራኝ አይ አትጩህ ስማ እንደ ተማረ ሰው አስብ እንጂ አንተ አልሰነጠልክም እንዴ ከተማሪ ያለው እስኪ አሰልጥኝኝ እንዴት ነው መሰልጠን እዚህ ምንድነው የምታደርጉት እኔ እዚህ የምታደርጉትን በሙሉ ማድረግ ፈልጋለሁ መጨፈር መደነስ መጫወት ብዙ ነገር ማድረግ ፈልጋለሁ እኮ ታዲያ ምን አለች ከሷ ጋር ምን አወራችሁ የምትፈልገውን ነገር አንተ እኔም እኮ እንዳንተ እዚህ ቤት እንዳንተ ነው የመጣሁት እንጂ ቤት አይደለም ቤተኛ አይደለም ተማሪ የምታስጠናሽ እሷ ናት ያ ምንድነው የምታስጠናሽ ማለት ውጤትሽ ምናምን ጥሩ ነው እኮ ስለምታስጠናኝ ነው በመማረው ኮርስ ታስጠናኛለች እና ግን በእድሜሽ ይሄ አለባበስ ልክ ነው ጡትሽ ምናምን ይታያል ኧረ እባክህ እና ምን ይሁን እኔ ሌላ ስሜት ይሰማካ ከሴት ጋር እኮ እንደዚህ አድርጌ አላውቅም እኮ ማድረግ ነው ከኔ ጋር ብታደርግ ኖርማል አይደል ይከፋል ኖርማል በጣም ነው የምትፈራው አዎ በጣም ነው የምፈራው እኮ ለዛ እኮ ነው ኧረ እባክህ ድንግል ነኝ ሴት አይቻላቅ እውነት ያው እኔን አየኸኝ እኮ አንቺም ድንግል ነሽ አይ አይደለም ካንተ ሻላል እዚህ ግን እንዴት መጣሽ ብዙ ኮርስ ባይኖረኝ እዚህ እንዴት መጣሽ እዚህ እንዴት መጣሽ ማለት እኔም እንዳንተ ጠይቄ ነው የመጣሁት ጠይቀሽ የመጣሽው ነው ክላስ ታስተምረን ነበረ በቃ በዛ ተዋወቅን ከዛ በኋላ ከፋለ ሪሌሽናችን ከአስተማሪና ከመምህርነት ከመምህርነትና ከተማሪነት ብቻ ሳይሆን ኖርማሊ አስተማሪ ትልቅ ሰው አይደለም አስተማሪ ናትና በጣም አምሮዋ ምናምን ፈጣን ነው ውጭ ሀገር ተምራ ነው የመጣችው ምናምን ጀግና ናት ያ ጎበዝ ናት በጣም ለዛ ነው እኛም ጎበዝ ይሆነው በምንድን ነው ጎበዝ ይሆናችሁ ብዙ ናቸው ማለት ነው አይሽ መኝታ ክፍል ያ ብዙ አስጠኛ አይ መኝታ ክፍል ነው ብቻ ነበር የነበርኩት ማለት ከሷ ጋር ኮንታክታችን በጣም ሃይ ነው ለዛ ነው እንጂ አሁን 100,000 ብር ሰጥሻለሁ ሌላም አንድ ሴት ከውስጥ ይዘሽ ነይና ፈታ የለም ምንም ሴት የለም ውስጥ አለ አንተ መጀመሪያ ለአንድ ሴት ያለውን ሰውዬ ለሌላ ሴት ምን ያደርግልሃል አይ ፈለኩ አለ
በአንድ ሴት በሁለት ሴት ነው ድንግሌ እንዲወሰድ ነው ፈልግ እውነት ልምድ አለኝ አትልም እንዴ ሌላ ሐሳብ ካለ ተናገር ምንድነው ሐሳብ የምን ልምድ ማለት አንድ ሴት እየፈራው ለሴት ልትሞኝ አትችልም በምንም ታመር ሰው ሌላ ሐሳብ ካለ ተናገር 100,000 ብር ምናምን የምትለው ነገር እኛ ብር አልቸገረም አንድ ሴት ብቻዋን ሰው ከስንት ሰው ከሁለት ሴት ጋር ነው እንዴ ቨርጂን የሚወሰደው ነው አይደለም ቢያንስ አንዷ እንኳን ተንኮል ብታስብ አንዷ ታድነኛለች እንዳይቆርጡ በፈርተን በቃ እንዳይቆርጡ ሴቶችን እንፈራለን ለዛ እኔ ነኝ ያለው ዲው ነው ያልቆርጥብኝ በእውነት እርግጠኛ ነሽ አንተ መንበት እንጂ እሺ ግና ማለት ምንድነው ቆይ ምን ማክሰረከው ግን ለምንድን ነው እኔ የሀብታም ልጅ ነኝና አባቴ ካወቀ ይገለኛል ለዛ እኮ ነው እና በዚህ ጋርም ሰውጣም ስገባ ማስክ አድርጋለሁ አሁን የሀብታም ልጆች ነው የሳቃቸው ዱርዬ ናቸው ያንተ አባት እንዴት ነው በእናትህ ዋላቀር ነው የድሮ እውነት ነው አሬ ከ60ዎቹ አካባቢ ነው መሰለኝ ያስታውቃል እና አሁን እስኪ እዚህ እንዴት መጣሽ እሱን ንገሪኝ እስኪ ነገርኩ እኮ ከሷ ጋር ማውራት ጀመርኩኝ ከዛ በቃ ማለት በጣም ጎበዝ መምህር ናት ባይዘው ግን አንተ ቆይ ትምህርት ነው ፍላጎት ኦር ሴክሹዋል ነገር ነው ምን ሐሳብ እሱ ሐሳብ ትምህርት ጎበዝ ነው ደደብ ነው ቆንጆ ደደብ ከሆንኩ መጀመሪያ ለትምህርት ነው እንትን ማለት ያለበት ከሰው እንደውም ብታስቀና ካሪፍ ነው በስሜ ብዙ ድርጅቶች አሉ ምን ተማርኩ ከዛ ካልተማርክ መምራት አትችልም እኔ መምራት አይተበቅብኝም ገንዘብ መቁጠር ከቻልኩ በቂ ነው ይመች ኮንትሮል ማድረግ ነው ይስራ የኔናት ስለዚህ አሁን ምን ታረግልኛለሽ አንቺ እስከሚድሩ ጠብቅ በቃ በዚህ አይነት መቼም አንተ ከሴት ጋር አትተኛ ማለት ተስፋ ያስቆርጥሽ ዲና ምን ልበል ሁለት ሴት ምናምን ትላለህ አረኩሽ አረበሽ ቆይ እሺ በቃ እሺ ቆይ እሺ በቃ ያማል እንዴ አረ በስማምኑ ነው ያመጣችብኝ ምን ሆነ ነው ቆይ እንዴ ምንድነው ችግርሽ አንተ ራስህ ችግር ምንድነው እንደ ወጣት ቆፍጣን በል እግዚአብሔርን የምሬን ነው እንዴት ነው ቆፍጣን እንምለው ምንድነው የሚያስለቅስ ታዲያ ግን እንደሆንክ ነው የምትሞተው እያልሽኝ እኮ ነው እና ምን ልበል ታዲያ እኔ ያለው አንዴ ከኔ ጋር ማረከፍ ምን አርገሽ ነው የሚጮኸው ግን እንደሆንክ ነው የምትሞተው አለችኝ እኮ እንደዛ ያልኩት ለምን መሰለሽ ይልሽ ታኮሃነክ እኮ ነው ተረጋጋ አንተ አሰለጠንም እንደ ቅድም እንደዛ ያውሉ ነገር ብዬ በአንድ ጀንበር እንዴት ነው የምሰለጥነው ዛሬ ሁሉ ሲመጣ አንተ እንደ ዘመናዊ ወጣት ቀጣይ ሲመጣ እሺ ለሲጋ ነው ቨርጂኒን ማጣት የምፈልገው አለ እኔ ያለው አይደለም ይስለው ማለት ነው ብትቆርጥብኝስ ከዛ ቨርጂኒን ማጣት በሁለት ሴት ልምድ የሌለው ሰው እንደዚህ ይላል እኔ የሆነ ነገር እየቀለድክ ነው እየመሰለኝ ሁለት ሴት ጋር ነው ቨርጂኒን ማጣት ማለት ሌላ ሴት ስንት ሁለት ነው ያለክ ማለት ነው እንደዛ ቆይ አይደለ ሁለት ሆነ አስተማሪ ናት አላልሽኝ መጀመሪያ አንድ ቨርጂን የሚሄደው በአንድ ነው በቃ ይሁን ስለዚህ ፈራኋኔ ሁለቱስ ቢሆኑ አንዷ ቆርጣው እድሜ ልኬን የተቆረጠ ይዤ ብቆይስ አሁን እኔ የሆነ ቆንጆ ውሃ በለው የሚደስጥ እሺ ያነቃቃል እሺ አብስጥክ ውሃ በለው ምን ትንሽ አይ ምንም አትስጩ እኔ እንዲሁ አልተመቸኝም ሌላ ቀን ልምጣ በቃ ለምስልሽ አሁን ደግሞ ይሄን ሁሉ ነገር ሰምቶ ሲሄድ ጥሯል ምንም እኮ አልሰማው ምን ሰማው አይ ማለት ለአንተም በቃ ጭንቅላት ተበላሽቶ አሁን ትክክል ግድ የለም ልሂድ ሌላ ጊዜ ቆይ እሺ ምንድነው ይሄ ስፈቅድልህ ነው እንደምትስከበው ማን ነው ደፍር ምንም አላማራችሁኝም እጮሃለሁ እኔ እጮሃለሁ አባቴ ፈለገው እጮሃለሁ ሴት ከሚደፍር እንዴ እንደዚህ ለብስ ወደ ዘይር ልጅ እርዱኝ ይደፍሩኝ ነው እርዱኝ አትንኪኝ አንቺ ተመልሰህ ግን ትመጣለህ እመጣለሁ አይደል ለምን ቁጥሬ ምን ይሰራልሽ በሌላ ስልክ ታስተፍኝ ልጅ ምንድነው አንተ ልጅ ወንድ አይደል ስልኬ ልጠልፉ አቃለው አባቴ ስልክ ይጠለፋል ተመረሽ ቦሌ ተመረህ ነው ዩኒቨርሲቲ የገባው አልተማርኩም ይሄ ተምሮ ነው በዚህ ጭንቅላት ተምረህ ነው ነፃ በዚህ ጭንቅላት ተምረህ ነው ተገፍተህ ነው አራት ተፍጥጡብኝ አይደለም በዚህ ጭንቅላት አረ ተነሱልኝ ከላይ ተገፍተህ ነው ከጋዳ ለዩኒቨርሲቲ የገባው አረ ለሁለት ሊደፍሩ ነው ስልክ ጠለፋ ምናምን አንተ ነው እሺ ልውጣ አንቺን ከሚያስጠቁት ግድ የለሽም ልውጣ ይኸውልህ አሶቱኝ ከዚህ አትጠጊኝ ስማ ትወጣለህ አትጠጊኝ ሌላ ነገር ከሌላ ሰዎች በሰማ ማለት ነው በህይወት ፈርደህ
ምን ትሰሚያለሽ አንቺ አስጠኝ ብቻ አይደለሽ እንዴ ነው ሌላ ነገር አለ ወጣፈን ብከፍት ያለሽ ስለ አፈን ብከፍት ሁለተኛ ደግሞ ወንድ እንዳልሆንክ ነግራቸውና እሺ ምን ከፍታለሁ አፌን አይ ድንገት እንኳን ልክፈት ብለህ እንደተሳስተከ ከፈትክ ግን ይሄ በቃ ወንድ እንዳልሆንክ ራሱ ነግሬያቸው አስቀባሃለሁ ይሄ ውርደት ነው ለወንድ ልጅ ና ተነስ ግን እናንተ ተነሱ መጀመሪያ ውጣ እባክህ ይሄ ምን አይነት ውጣ ውጪ አንቺ የሁሉ መንገድ አለለ ውጪ አንቺ ወደዛ ወንድ ተብለህ ቁጥር ውጪ ወደዛው አይደለም እሺ ውጪ ሚሊዮንስ ገብተህ ተቆጥረህ ነው ከወንዶቹ መሀል እና ለሁለት እኮ ልደፍሩ ይመስለኝ እዚህ ግራና ቀኝ ቁጭ አላችሁ ኧረ አቀማመጡን ራሱ ይልያረው ጣበናት ወደዛ እግዚኦ በኢየሱስ ይሄ ተቆጥሮ ነው ወንዶች አሉ ኢትዮጵያ ውስጥ ተቆጥሮ ኧረ በቃ አልመጣም ሁለተኛ ጤነኛ ያልሆነ ነው ከየት ነው ያመጡብኝ ዛሬ እንዴ አንቺ ልጠይቅሽ እንዴ አረኔ ይቻላል ማናት ስሟን ደርሶልኝ ነበር እኛ ጋር መታመጣት ልጅ እሷ ናት ያመጣች ምናምን አለ ስልክሽን ሰጣኝ ምናምን አለ ለነገሩ ደውለሽ አጠይቄትም ነበር እሱ እኔ ጤኔ ለነገሩ የጅን ነው ምንም አያስብም ይሁን የተመቸኝ ነገር አለ ልጅ ቶሎ ይሄ በእኛ አሁን ለምሳሌ በእኛ ሲስተም አሪፍ ነው ቶሎ እንትን ይላል ቶሎ ይገባል በቃ አንድ በጣም ፍላጎት ስላለው ፍላጎት አለው ሁለተኛ ደግሞ ግን ኮፈሪ ነው በጣም እንደዛ እያለቀሰ ወንድ ልጅ አንዳንድ ነገሮችን እንሰጠዋለን ፈሪነቱ ይስተካከል ሁሉም እኮ በሰዓቱ ሲመጡ በመጀመሪያ ፈሪ ያልነበሩም የተሸወርሽ መጀመሪያ ለመስጠትሽ ነው እንዴ ሲጀመር ልጅ እኮ የሚያዝ እኮ አይደለም አይተሽ የለ ለነገር ወደሽዋል አይደል በጣም ይሆናል ሸበላ ነገር ማክሱም ቢያወልቅ ደግሞ በጣም አሪፍ ልጅ ይመስላል አቋሙ ቆንጆ ነው በጣም ስለዚህ አሁን እኮ አስገድደን ግን አሳቀኝ አንቺ በስማ እንደዚህ አይነት ወንድ አገኘ እኔ ደግሞ ቶሎ መሰለኝ ምን እንደነበር ተገልሽ ልክ አንቺ ስትመጪ ምናምን በቃ ስሜታዊ ሆኖ ሁሉ ነገር እሺ የሚል ነገር እኔም እንደዛ ነው ያሰብኩት ጭራሽ እሱ እንዲህ ልክ ነው ያለባበስ ልክ ነው ምናምን ይላል እንዴት ተንኳች ችግር የለም ደግሞ መምጣቱ አይቀርም ለመሰልሽ አሁን ከሄደ በኋላ የሚያስበው ነገር ስላለ እሱ ደግሞ መምጣቱ ስለማይቀር የሱ ነገር ችግር የለም አሁን አንቺ ዛሬ እንዴት ነሽ ታዲያ አለው ያው ተንቺ ነበር ትምህርት እንዴት ነው ትምህርት ቆንጆ ነው ምን ማለት ነው ደብሮኝ ነበር ክላስ ለዛ ነው ሲጀመር ዛሬ ክላስ ያልገባሁት ችግር የለም ያው የሚቀድመው ማስቀደም ውጤቶችን በማስተካከለው መንገድ አስተካክለዋል ግን ያው ዝም ብለሽ አሁን ለምሳሌ ለእይታ ክላስ አትገባም ውጤቷ አሪፍ ነው ምናምን እንዳይሉ ተማሪዎች የሆነ ዝም ብለሽ ትቄል እንደምሳሌ እንዳይሉ ዝም ብለሽ ገባ በጣም ነው ነገር ተሳትፎ ላይ ምናምን ነገር እንደዚህ ወደ ኋላ ትቀይዳሉ እና ዛሬ የሆነ ቆንጆ ልጅ እመጣለሁ ብሎኛል ስለዚህ እንጠብቀዋለን ግን አንቺ ደግሞ የሆነ የሚያነቃቃ ፍረሽ ነው እሱ አይ እሱ እንደዚህ አይደል እና ስለዚህ አሁን የሆነ እስቲ ዘና የሚያደርግሽ የሚጠጣ ነገር ልስጥሽ መሰለኝ እሺ ይመችሻል ያስባለሁ ላምጣልሽ ከውስጥ አዘጋጅቼ እስከዚህ ያለ ተፍሪት ነው እስቲ ከነገር ሽራሙ ቴስቱ ይሄ ለየት ያለ ነው እናንተ ሁሉ አዲስ ነገር ነው እንዴ ተቀርሽ ሞከሪ አድርገሽ አስቀመጪኛ በቃ ማለት ግን ይሄ ነገር አልተዋል የምርግን እንደዚህ አይነት ወንድ አለ ቡድን ነው ግጠኛ አለ ዝም ብሎ ቦሌ ሊል ይችላል ይልሻል ለምሳሌ ሰዎች ብዙ ጊዜ ከክፍለ ሀገር የሚመጡና የሚይዙት ስም ቦሌ ነው ቦሌ የምትለዋን ብቻ ይዟታል አዲስ አበባ የት አካባቢ ነው በቃ የሰለጠነ ዘመን የሰለጠነ ህዝብ በህብረት እንዴ ነው አሪፍ ነው ያለው ሚላውን ይይዙና ቦሌ የምትለዋን ይዟት ሊሆን ይችላል እንጂ ቦሌ ማይሆን ወይ ሌላ ቦታ ብቻ ስም አታስረ ንግግሮቹ ሊሆን እንትን አለ ፍሪክ አይመስልም ግን እውቀት እንዳለው ሁኔታው ምናምን ነው ፍሪክ ዘመናዊ አይመስልም እሱ ነው የምልሽ ግን እንደዚህ በዚህ ልክ እድሜውም ገባ ያለ ነው የአንደኛ ዓመት አይደለም ልጅ ነው ማክስ ስላደረገ ዚሙ ምናምን ነው ትልቅ ያስመሰለው እንጂ ገና የአንደኛ ዓመት ተማሪ ነኝ ያለቀው አነጋገሩን አታይ ይሄ ከበሰለ አይምሮ የሚወጣ ንግግር እኮ አይደለም ብቻ ነው ጃኒ ብቻ ብዙ መንተን አላልኩትም ታውቂያለሽ አሁን እነሱ እንደ ልጅ ቢፈራ ራሱ እንደሚፈራ እኮ አያስታውቅም እኮ ኢየሱስ ተለየ እሱ ከሱ ጉድሽን ከሱ ጉድ ውጭ እና ማለት እሺ እኔ ብቻ ግን እኛ ሌላ ስንት ያለናል ሌላ ስንት ስራ በቃ እሱ ብቻ አይምሮሽ አስተሳሰብሽን እሱ ላይ ብቻ ታድርጊ ነው ያሳኩ መሰለሽ ወንዶ ነኝ አታ እጅ አሁን እኔ አንቺ እናንተ ላይ ብቻ እየሰራ አሁን ላይ
እንደሆነ ታውቂያለሽ። ሌሎች ተጨማሪ ልጆች ያስፈልጉኛል ያመጣል። ስለዚህ አንቺ ስታመጪ ደግሞ እኔን በማይነካ ትምህርት ቤት ውስጥ ታውቂያለሽ፣ ስራዬን በማይነካ ያስጠይቃል ይሄ ነገር እና ስራዬን በማይነካ የእናንተን ወላጆች ከሰሙ ብዙ ነገሮች ነው ገባሽ? እሱን በማይነካ ነገር ነው መሆን ያለበት። በማይነካ ነገር ኧረ እኔማ እሱማ ይሰማል በልክ ምን የምናማይ ቢያቀርብልኛል ትቀልሽ ግን አንቺ ከዚህ በኋላ እናማይ የሚለውን ሲስተም ውስጥ ነሽ እንዴ? እንደም እኮ ግን አለ አይደለ ያው አሉ በሚል እሺ ልትነሽ ወላጅ አይደሉ በቃ ግን ሊኮ የምፈልገው ተመረቃችሁ ራሱ ትወጡ ከዚህ አካባቢ እንድትሄዱ አልፈልግም። በቃ እዚሁ እንድትቀር ይሄን ነገር እንደናስፋፋ ኢትዮጵያ ውስጥ ምንድን ነው መሰለሽ አንድ ተማሪ ዩኒቨርሲቲ ውስጥ ነው ብር እየተላከለት ይማራል። ከዛ በኋላ ያልቃል ትምህርት ቤቱ ቁጭ ነው። እንደዛ እንዳይሆን ራሳችሁን ትሪት እንድታረጉ ራሳችሁ ላይ እንድትሰሩ በጊዜያችሁ በእድሜያችሁ ማለፍ ያለበት ነገር እንዴ እያስፈለጋችሁ የሆነ ነገር ሳትጠቀሙት ወይ ሳታልፉት ሳታደርጉት እንዳያልፍ ማለት ነው ገብቶ። ስለዚህ አሁን ምንድን ነው መሰለሽ አንዳንድ ልጆች አሁን የበፊቶቹን ደጋጋም ናቸው አዳዲስ ነገር ፈጥረና ለምሳሌ የቤት ልጆች እንደዚህ ያለው አይደለ ከድንግ የማይወጡ ምናምን እነሱ ልጆች ይደጋጋሉ። ጓደኞች ትምህርት ቤት ብዙ ምትልቃል አንደኛ ዓመት ምናምን ስለሆንኩኝ ከማንም ጋር እንትን ለማለት ኖርማል ነው ለመተዋወቅ አዲስ ነኝ ግን እንደዚህ መውጣት የሚፈልጉት ምናምን ሳይሆን የቤት ልጆች አሉ። የቤት ልጆች ናን ብለው የሚያስቡ ምንም የማያውቁ ምናምን እነዛ ወጣ ምናምን የሚሉት ነገር ብዙ ነገር ያዩ ስለሆኑ ለእኔ ብዙ አስፈላጊነታቸው አይታየኝም። ለምን ራሳቸው የሚያውቁት ነገር ነው። ግን እነዚህ ምንም ነገር ስላላዩ አዲስ ነው የሚሆንባቸው። ሁለተኛ ደግሞ ምንድነው የደህና ቤተሰብ ልጆች ለምሳሌ ጥሩ ብር የሚላክላቸው ለምሳሌ ይህን ስራ ስንሰራ ወጪ አለው ዝም ብለን አይደለም። ለምሳሌ ሰዎችን የምናመጣው አይደለም። አንዳንድ አሁን ባለፈው ወስጄ ያዝናናዎች ቤት ስንት ይከፈላል ብለሽ ታስቢ? በጣም ብዙ ብር ነው ለመዝናናት የሚከፈለው። ያም ነገር ስላለ ግዴታ ያስፈልጋል እና ደህና የሚላክላቸው ደህና ቤተሰብ ያላቸው ምናምን እንደዚህ እኮ በይታ ያስታውቃሉ። ከዛ ቀረብ ስላችሁ ደግሞ ስለማንነታችሁ ጠይቀሽ አንዴ ታመጣጣች ወደ ሲስተማችን እናስገባቸዋለን። ዛሬ ግን እና አሁን አሪፍ እንገባለን። እሱ ጋር ጥሩ ጊዜ ተሳልፈናል። አሪፍ ነው እሱ ይመች ከሱ ጋር ያለን ነገር ምንስ ጨርሰናል። ያንቺ እንግዲህ ቀልጠፍና ነው የሚወስነው። አሁን ይመጣል። ቆይ ልደውልለት ይደርሳል። ደውልለትና የት እንደደረሰ እናየዋለን። ከዛ ሄሎ ቆንጆ ምንድነው አደርስም እንዴ? ስንት ሰዓት ሆነ? በቃ እሺ ነይ መች በቃ ዛሬ አየሩን እናሳምረዋለን። እሺ ደርሶ ግን ዝም ብለሽ በኖርማል የሚመጡ ልጆችን ያመሻተስ ይሄ አብሮኝ የቆየ ነው። ይሄኛው እኮ እንደ ድንገት ነው በራን ኮክቴ የመጣብኝ። ይሄ ቆይ ልጅቷን ማናገራታለሁ ምናምን ግን ይሄ ልጅ ደግሞ አልፋታውም። ለምስል ሸው መጥቶ ልጅ አልፋታውም። ለምን ብዙ ነገሮች አምነነው አውርተናል። ስለዚህ አንዴ ሲመጣ ብቻ የሆነ ነገር የሚጠጣውን ምንም እንደሆነ ማርገና ምን ይሸተታው ማሸተታው ከዛ በኋላ ወደ ሙድ እንዲገባ እናደርጋለን። ወይ አንተ ታቁነጠለቀ ዛጋ ይቆማል እዚህ ጋር አላ ስላለ ይሽኩን ተረጋግቶ ቆይ ይወጣል። ተረጋግቶ ማለት ይመጣል። ስለዚህ ሲመጣ ደግሞ በጣም ብዙ ወጣ ያሉ ነገሮች እያወራ ስለነበረ በቃ እንትን ማለት አልቻልኩም። ግዴታ ወደ ራሴ ማምጣት ነው እንጂ ብትጫወቱ ይሄ ከሱ ጋር ሌላ ችግር ነው። ነው ዲናችሁ እንዴ ይሄን ያመጣው ደግሞ ጓደኛዬ ነው። አንድ ዶርም ነው። እውነት? አዎ ታውቃለች። ያስፈራል። ማን ነው የሰራው? እኔ የማሰራው። ቆይ እንዴት መጣ? የምትተዋወቃላችሁ? አዎ ጓደኛዬ ነው እንዴ። ዛሬ ይዞ ልመጣ ፈልጌ ነው። ከዚህ በፊት እንዴት አላውቀውም። ያንተን ጓደኞች እኮ አውቃቸዋለሁ እኮ። ታዲያ እሱ አሁን ዝም ብለሽ ቁጭ በይ። አንተ ይሄ ጅል ታዲያ በለፈው ለምን ብቻውን መጣ? መጥቶ ነበረ ከዚህ በፊት
ታዲያ ምን ችግር አለ? ነገረው እኮ ነው እኮ እኔ ሂድ ብዬው እኮ ነው እኮ አልነገራችሁም እንደነገር? ኧረ አንተ አይደለም ሌላ ማን ነበረ? ማናት ነበር ያለው? ጽናት ታዲያ ጽናት እኮ ይዘን የመጣችሁ እኮ ነው። አይሻ እኮ ትክክል እኮ ነው እኮ አልዋሽም እኮ። እሺ አሁን ለምን ለሁለት መጣችሁ? እንዴ ምን ማለት ነው? ለሁለት መጣችሁ ይባላል እንዴ? እኔ እንደምመጣ ታቂም ነበር ነው አልነገረች? አንተ እንደምመጣ ማቅ ነበር፣ እሱ ግን እንደሚመጣ አላውቅም ነበር። እኔ ይዤው መጣሁኛ ነግሬያት ነበር እኮ ለሱ ይዤው መጣሁ እሱ እኔ እኮ ወንድ መሰለኝ እኮ ፈሪ እኮ ነው ወንድ ቢስ እኮ ነው። ኧረ በእናትሽ መስሎሽ ነው እንዴ? እሱ መፍራት እንኳን አይፈራም። ያው ትንሽ እንትን ይላል ሴት መቅረብ ማውራት ምናምን ነገር ነው እንጂ ኧረ አይፈራም። ጎበዝ ነው። ጓደኛዬ እኮ ነው፣ በጣም ጓደኛዬ ነው። ያን በቀደም በጣም ነው ያስቸገረን ብታይ። ኧረ አያስቸግርም። አይ እናንተም ስላላም ስልክ በቃ ይሆናል። ፈርቶ ነው ፍላገር ልጅ ነው የሚመስለው። ለሁለት እንትን ሊያጫውቱኝ ታውቃለህ። እኔ አላወኩም ደግሞ። አይ ችግር የለውም አንተም ዝም ብለህ ነው። አሁን እኮ ለዛ ነው እንዴት ነሽ በእናትሽ? እሷ የት ሄዳ ነው ዛሬ? መጣለች። በቃ ተጫወት። እንዴት ነው የምታይኝ? ምንድን ነው የምታረገው አንተ? በእናትህ እንደው አበስ ገበርኩ። ኧረ ምን ሆነ ነው? አትፍራ እንዴ? ምን ሆነ ነው? ችግር የለውም እኮ ምን አስፈራ? ነገር የለም እንዴ ተነገር አውርተን። አንተ አትፈራ እንዴ? አንገት ስር ስትገባ እንዴ ምን ችግር አለ እንዴ? ኧረ ያስፈራል እንዴ? ኧረ በእናትህ አንተ ደግሞ እንደፋራቱን እንጂ ምንም የሚያስፈራ ነገር የለም። አንተ ደግሞ ሁሉ ነገር ያው እስቲ ማል አድርጉኝ፣ ማል ግባ፣ እስቲ ማል አስገባ። ከዛስ ማል ገብቶ ነው አንቺ ወንስ በዚህ ጋር ነኝ። እሺ ቆይሽ በዚህ ጋር ምንም አጫውቱ ናስቲ እንደዚህ። ኧረ አንቺ አትፍራ እንዴ? ምንድን ነው የሚያስፈራ እንዴ? ምንም የሚያስፈራ ነገር የለም እኮ። ምን ችግር አለ? እሺ ያው እሱ ጋር እንደዚህ ሆንኩ። ምን ሆነ? እሺ ምን ያስፈራል? ምን ያስፈራል? አይ ተው። እኔ እኮ አባቴ ዘና ለማለት አይደል እንዴ መጣ ነው። ጀስት ቺላው እናንተ አይደለም መቼ ነው አንተ እኔ ሰዓት ነግረኝ የሁሉ ጊዜ። እኔ እኮ አሁን እንደዚህ ፋራ አልሆንም ነበር። አንተ እኮ ነው አሁን መጀመር ትችላለህ። ይኸውልህ ቆይ ተረጋጋ። ይሄ ማክስ ግን ለምንድን ነው የምታደርገው? በቀደም ነበር ቆይ ነው ማክስ የሚያደርገው እና ታዲያ አባቴ ታሪክ አትነግራቸውም እንዴ? አባቴ እኮ አይሰማም። ያለ ፍቃዱ አልሰማው። ምን ሆኖ ነው የሚፈራው? ምንድን ነው የሚፈራው? ይፈራል። በቃ አንቺ ደግሞ መረዳት አለብሽ። አሱም እንዴ እሺ ቆይ ተረጋጋ። ቀና ብለህ ቁጭ በል እስቲ። ኧረ አይደለም ምንድነው አንተ አስረውን እንዴ ያኖሩ እንዴ ፊልም ምናምን አታይም? ያ ቤት ልጅ ምናምን ነገር ነው ባክሽ። ፊልም አታይም? አዎ አላይም። ኧረ ፋሮ በቃ ፈታቤ እንዴ ምን እሺ ነው? ኧረ ተው ሲል እናደርግ አይደል እንዴ መጣን እንጆይ እናርግና እዚህ ትንሽ እንጆይ እናርግና እንወጣለን ደግሞ። እሺ እናንተ አርጉ እንጆይ። እኔም ተውኝ። አንተ ታዛቢ ነህ? አዎ ካየው ወቂ ነው። ቆይ እስቲ እናስተምረኝ። እኔ ያየው አንተ ነግሬህ ዶርም እንዴ ነው። ኧረ አንተ ደግሞ ተው በእናትህ። አይቼ ነው የምማረው እኔ። አሁን ይልቅ ከሷ ጋር ተስማሙ። በደንብ ቀረባት። አሪፍ ልጅ ናት። እኔ ላስተምር። እሺ ላስተምር። ሌሎች በጣም ጎበዝ ናት። ላስተምር። እሺ እኔ ምንድነው የምታስተምረኝ? አንቺ ምን ታስተምረኝ? አንቺ እንትን ኤቢሲዲ ላስተምር። ኧረ ፋሮ ምን እሺ ነው ነቃቤ እንጂ እንዴ። ኧረ ሲጀመር ታውቂለ እንዴ እኮ ታዲያ ቢሆንም ታዲያ እዚህ ጋር ቁጭ ልናረጋ አለ ካደል ግን ትጨነቀው አለ ካደል ምን አባቴ የለ እኮ እዚህ አይደል እንዴ? አንተ ሻወር ስንወስድ አይተል አለኝ አይደል? እንዳትነግራትም እንዴ? ምንድነው የሚያስጨንቀ? በቃ ፈታ በል እንዴ ቀረባት በደንብ። አንተ የለም እያለችኝ እኮ ነው። እና ታዲያ ይኸውልህ እኔ ምን ልበል ታዲያ? እንደዚህ ስትሆን ታዲያ እንደዚህ ስትሆን እኮ ነው። ኧረ በቃ ፋበል በቃ እንዴ ምን እሺ ነው? እሺ እንዴ ነው ፋም? ኧረ ፋሮ በቃ ቀረባት ቀፋት ምናምን ሲቀፈኝ ይቀፍ አረረ አየሁ ነካኪው ምናምን ነገር አንቺ ምንድነው ታዲያ? ተረጋጋ በቃ እሺ። ግን ማክሱ ምናምን ብታወጣው አሪፍ ነበረ። ማስኩ የምፈልገው ነው። አባቴ እንትን አባት እኮ እዚህ ጋር የለም። አባት እኮ የለም እኮ ችግር የለውም እኮ እንዴ። እኔ መሰለሽ ልጅ ምንድነው እንዴ? ያ እስቲ ባጭር ቀሚስ መጣ እንዴ? ወይኔ ነካት። ወይኔ ነካት። አትፈራም እንዴ? ምንም ያረፋሩ ነግሯን የምትወደኝ በእናትህ ምን ሆነ ነው እንዴ? አንተ ይሄ ልጅ እንዴት ነው ይዘብኝ የምትመጣው? አረና ነኝ አረና እስኪ ለምን እናሳያ አየካኒ ምንድነው የሚደረገው እዚህ? ምንድነው ማለት ምን ማለት ነው? በቃ ፏት እንላለን እንዝናናለን እኮ እናንተ በሉና እናንተ እንጠጣለን እንዴ? ምንድነው በቃ መጠጥ ትጠጣላችሁ? እስቲ ለማድረግ አንድ መጣ ነው ክላስ ቀጥተን እንዴ? አረፋሩ ይሄ ልጅ አንተ አእምሮ በሽተኛ ነው እንዴ? ጌዳውን እንዴ እንዴ ማጠጡኛ እኮ ታዲያ ትላለህ። በቃ ትምጣና ችግር የለውም እንጠጣለን ከዛ እንወጣለን። በሽ ጌዳውን ናይቶ እንዴ ነው ጌዳውን ምንድነው ጌዳውን? አረፋሩ ነቃበል በእናትህ። ኧረ በእናትህ አታዋርደኝን። ይዤ በሄድኩበት ቦታ ሁላ እንደዚህ ይሁን ምንድነው? ቆይ
እንዴ አዋረድኩ አረ ምንድን ነው ወንድ ልጅ ሆኜ አማክሬ አንተ አዋረድኩት ትለኛለህ ምንድነው በቃ እሺ ሊያለቅስ ነው እግዚአብሔርን በቃ እሺ ቆይ እሺ በቃ ተረጋጋ አይደለም እሺ በቃ ተረጋጋ የውስጤ ነግሬው ፋሬ ልጅ አረ ፋሩ ባክ አረ እሺ አንገት ውስጥ እንኳን ራሱ እንድገባየ እየፈቀድክ አይደል በደንብ ነካኪው አንቺ ራሱ እኔ ምን ልበል እንደዚህ ሊያለቅስ ያልቅስ ታዲያ ልጁ ያልቅስ ታዲያ እስቲ ቆይ ምንድነው ከዚህ ጋር ምንም አውርቶ አታውቅም ፍቅረኛ ኖሮ ያውቃል ምን ነው በቃ እኔ ፍቅረኛ ሆናለሁ እሺ አይት ግን እስኪ ሳመኝ ማክሰኞ ወጣማ ሳመኝ አይደል ስለማታረ ምን ችግር አለው እንዴ እፈራለሁ ምንድነው ችግሩ ምንም አይታየኝማ እንዴ አረ ልትስመኝ አልመጣችም አታፍርም እንዴ አንተ እቺ በእናትህ መሰለሽ ልጅ ግምጥ ማድረግ ነው እንዴ ሳማት ገለጭታ ምንድነው አረ በእናትህ ፋራው እንዴ አንተ ነቃበል እስኪ አረ እንኳን ተደበረብህ አረ በእናትሽ አንተ አንገት አረ ይሊ ሲጀመር ወደዛ አርግልኝና በቃ ካንተ ጋር አረ ተው ትንሽ እኮ ነው ምን እሺ ምታርገው እግዚአብሔር እንዴ ስራ እንዴ አንቺ ራሱ ያሹ በደንብ አጥቶቹ ታዲያ ምንድነው ወደዛ ምናምን ትልሽ እንደዚህ እኮ እንዴት መሰለህ ጓደኛዬ ነው ትንሽ ያስቸግር ነው በቃ ስላለመደ ነው ምንም በቃ ይው እንዴ ሰነካ ማሽ ነካሽኝ አንተ ጤነኛ አይደለም አረ ነካ ቆይ እሱን ላሳይ እሱን አየህ እሱን አንተ አሁን እንደዚህ ብለህ አትፈቅድልኝ አየህ እሱ እንደዚህ ብነካከው ምንድነው ችግር የለውም እኮ ትንሽ ጊዜ እኮ ነው እኮ አረ አንተ ወንድ ልጅ ነው አንተ አይደብርም እንዴ ምንድነው የሚደብረው ቺል እናረጋ እንዴ አረ ፈትክላት እኮ ልብስ እኮ ታዲያ ገና ላወልቅላት እኮ ፋሮ ምንድነው አረ እንዴ እሺ ቆይ ልብስ ለብሰን እንድናረግ ነው እንደፈለግከው ታዲያ አዎ ፋበ ያሬው ፊትሽም እኮ ተበላሸ ፋሮ ምንድነው እንዴ ዘይት ቀይርለት ቆይ ተረጋጋሽ ነው ወይስ ምንድነው አንተ በተክሊል ልታገባ ነው አሰብህ ነው አረ ፋሮ በእናትህ ከኔ ጋር በቁርባን እንጋባለን ከፈለክ አረ አንቺ ደግሞ በእናትህ አታብቱ ነገር አይባል ቁርባን ነው የምንጋባው ትላለች እንዴ አረ ዝም በይ በእናትህ ቆይ እሺ በቃ አትፍራ በቃ ከዛሬ ጀምሮ በየቀኑ ትመጣለኛ ጋር ማለት ከዛ በቃ ነገር የሚጠጣ ነገር አለ እናረጋለን በቃ ተሷ ጋር ፋን ነገር ኖርማል ነገር ነው እንደዚህ ፏፍሽ ብላ ጠብቃ እንዴ ሴት ልጅ እንደዚህ ፊት ለፊት እንደዚህ አጭር ቀሚስ ለብሳ ምናምን እንደዚህ ሆና ቁጭ ብላ አንተ እንደዚህ እየነካካች ምንም አይሰማህም ወፍ ስላለመደ ነው አልለመድኩም እስኪናንተ እንዴት ሲጀመር የልጅ ባሌ ነው ማለት ነው ስንጠጣ በቃ ባሌ ትሆናለሽ ትመጫለሽ ወደ አየራችን አይደለ ትንሽ እኮ እሱን እኮ ነው የምፈልገው ቆይ እሷ ልደውልላት እስቲ ደውይላት በእናትሽ ትቆያለች ቆይ እሺ ልምጣና ደንዝዣለሁ እኮ መጣችኝ እኮ አንተ ሳመችኝ ኧረ ችግር የለውም ፋረው እንዴ ደውዬላታለሁ መጣች አንቺ ለድምጣችሁ ዘደረሰ ይሰማል ልጅን መጣ እኮ አልቃሻ ነይ እስቲ ነይ ቁጭ ወይ እግዚአብሔር ነይ አንተ እሷም ታውቃለህ እንዴ ደግሞ አንተ እንዴ ጓደኛዬ እኮ ነው ጀለሲ እኮ ነው ጀለሲ እኮ ነው ከዚህ በፊት እኔ ግን ደስ አላለኝም የዚህን ልጅ ኧረ ችግር የለውም ጀናዊ ወኔ ምረሱ በቃ አልሰለጠንክም ኧረ ትንሽ እኮ ያው ፍሪሽ ነገር አታመጪ ፍሪሽ ስለሆነ ነው ይኸውልህ ልንገርህ እንደዚህ አይነት ነገር ብዙ ጊዜ መከራያቸዋለሁ እንደዚህ አይነት ልጆች ጥሩ አይደሉም ብዬ ይሄ እውነት ነው ግን ወጥቶ መናገሩ አይቀርም እንዴ ለመናገር ስላለመናገር ሳይሆን አይሆኑም በቃ ምንድነው የምናገረው መልመድ እኮ ፈልጎ እኮ ይሄ ማገዶ ይፈጃል ምንም የሚለምድ ነገር የለም ምንድነው ማገዶ ቅጠል ምናምን ነው የጮሃችሁ ደጅረስ እኮ እንዴ እኔ ምን ልበል ግራ ገብቶኝ እሷ አለማምጂ ይለኛል እሱ አረ ነካችኝ ያነሳበች ጓደኛዬ ይዞ እኮ ነው ጓደኛዬ ዩኒቨርሲቲ ላይ ከሱ ጋር እኮ ጓደኛ ነው ጠየቀች ጓደኛ ገብታል ሳመችኝም ደስ አይልም እኔም ስስሙ ደስ አይልም አልቆመማ ጂዛ ችግሩ አይሻልም አረ ነኝ ቆይ እኮ ይኸውልህ እና ታዲያ እሷን ማጣት ትፈልጋለህ አትወዳትም ማለት ነው ወዳታለሁ ታዲያ እኮ ስለሚወድ ይኸውልህ ቆይ ነው አሁን ኋላ አድርጋችሁ እሺ ይሻላል ይኸውልህ ባይሆን እንትን እንዴት ወንድ ልጅ ሆነ ራስ ሲጀመር እሷ እስክትስም ድረስ ትጠብቃለህ አንተ አትሰማትም ታዲያ እንዴ ስትስም ምን ተሰማ አረ ፋሮ ኖርማል ነው ግን ደስ የሚል ነገር አለ እኮ እሱ ነው እሺ ቆይ ነው ተሰማ አለኝ ተሰማ እሺ ምን ተሰማ ወፍ ምን ያንቺ ከንፈር አይጣፍጥም መሰለኝ እኔ ሲጀመር ምን መሳም ምናምን እሺ እኔ ምን ላድርገው ለቆይ ልጅ እኮ ያስገኛል ምንድነው ያ ትጠጣለህ ከዛ በኋላ ግን አራንች ከሌለው ይኸው በቃ
ምንድነው? አይጠጪ ኖርማል ነው። ኧረ ብሮ አንተ ጠጣ። ቺላ እናደርግም እንዴ? አረጠጣ ልትዝናና አይደል የመጣው? ፈታል ተለቀቀበላ እንዝናናለን እኮ እንጠጣ። የሚጠጣው የታለ ስትለን ነበር። ምግብ አልበላም። ጠጥታ ሳይ ይሄ ምግብ አይፈልግም። እስኪ እሱ ይጠጣው። ይኸው ጠጣው እሱ እዛው አየው ከመሽላችሁ አረፋ ነው እንዴ? ኧረ ጠጣው። አንቺ ማክሱን ሲያወልቅ በጣም ቆንጅዬ ነው እንጂ ዝም ብሎ እኮ ነው ብዬሽ ነበር ቅድም። ይሄን የመሰለ ውበት ይዘህ ምን ሆነህ ነው? ከንፈር ራሱ ሲያምር አንተ ሳሚዋ እኮ ልሳምና ማክሱን ኧረ ተይኝ እንዴ! ምንድነው እቺ ተከታተለች? እሱን ማጨናነቅ እንደዚህ አይነት ልጆች ይዘህብኝ ሌላ ጊዜ ይዛቸው መጣቸው። በጣም ፈታ ያሉ ለቀቅ ያሉ ናቸው። አይ ቆይ የኛውን ብናስተምረው ይሻላል። ይሄ ቆንጆዬ ነው ሲጀመር። እሺ እንዴት ነው? እኔ ተመችቶኛል እኮ በደንብ ነካኪው በደንብ ተጨጭ መጣው ብዬ እሷን ለስንት ነገር አመቻችቼ ስጠብቀህ ሌላ ሰው ኖርማል ነው። ችግር የለውም። እሱ ምን ይናት እኮ እንደተለመደው ግን እሱንም ማስለምዱ። ታዲያ ምንድነው አንተ መቼ ለምንድን ነው እስከዛሬ እኮ ስለደበከኝ ነው እንደዚህ ፋራው እንኩት? ፋራው ምንድነው? ምን በነገረህ ምን ተመተ እንደዚህ ተቸግር ነበር። ምን ልታረጉ ነው? ጠጣ ጠጣ የምትሉኝ? አረ ጠጣ ፋራው ነው ያለው እንዴ? ምንድነው? ኧረ አባቴ ይቆጣል። ዝም ብላ ጠጣ ብሎኛል። ይሄ ልጅ ጋና ወይ ገና አባት ጋና እናቴ የሚደብራታል። ምን የሚቆነጥጣው አላባት ጋና አው ለዛ እኮ ነው ረመዳን አይደል? ይኸውልህ ኮርሱ ሰጣየኔ እና እሱ ስንዝናና ያ እንደዚህ ለዛ ሳይሳስ ያሲድ በቃ ሁለቱ ጊዜ ይሰጡ እኮ በቃ ወይ ለኛ ስፔስ ስለንውጣለን። ምንድነው ስፔስ? አልተማርኩም እኮ በቃ ቦታ ተያዘ ነው ቦታ ተያዘ በቃ ቦታ ተያዘ። አሁን ጊዜ ይወሰድ እኛ ጊዜያችን ወርቅ ነው። በእናት እኔ ፋራት አባት ባዚ አንተ ፋራት በለኝ አዳም ፋራት በለኝ ለድብድብ ብቻ ነው ሊስልጣ ይካሪያ ራሽ እሺ ስለመጣ አብረን መተን አንተ ነኝ አባት ራሱ ሰው ተነጋጋው ታዲያ ምን ሆነ ነው እሺ መጣው ቆይ አባት አይቆምም እኮ ለቀቀበ እኮ ሊቆም እናደርገዋለን። አባት ራሱ በዚህ አፍርባል ወንድ ልጅ ነው የሚቆመው። አረ ምን ሆነ ነው እንዴ? ወስዶ ሰዳርገባት ቆይ ስለሊቱ 1:30 ደቂቃ ይፈልጋል። እቺን ሰጥሳብ አድርጋ ከዛስ ልደፍሩኝ? አረ መዳን ያሳዝናል። እንደቃው ተጠቅሞ ስለማያውቅ እኮ ነው። ምንድነው አልተጠቀምኩት እና ምን ልበል? አይቆምም አልክ። አረ ፋራው አይቆረጥ ምንድነው? አረ እንዴ ተገደይበት ይመለሳል እኮ ይመለሳል። ተጠቀምኩበትም ወይ ላስቆጥርጠው አባት ምን ያተበዚህ ነው የሚያፍሩት ሲጀምር። እሺ በቃ ጥያቄ ልጠይቅሽ ማለት ፈርቺ እኮ አይደለም መሞከር እኮ ፈልጋለሁ። ይሄን ነገር ሳልጠጣው አንዴ ነው እሺ ቀናው ለጎተን ነገር መርካት ፈልጋለሁ። አሁን ለምሳሌ አንድ ሴት ማለት ነው እንደዚህ ደግሞ ሲወራ እኮ የሆነ አላህ አለ የሆነ ቀመም ጨመር አድርገህ ቀጥታ እኮ አይወራ ይደብራል። አሁን አንተ የምትፈልገው ገብቶኛል። በቃ መዝናናት ነው አይደለ? ስለዚህ እንዴት ነው ምንድነው ይስጥንገል አረፋሮ ስልክ እንኳን ቻርጅ አደረገ። ለምንድነው ነቀማትለው እንዴ? ተገልገልበት እንጂ ፈጣሪ ተቀረበ። እንዴት ነው ተግባብታችሁ ጓደኛ ሆናችሁ? አረ ጀለሲ እኮ ለጓደኝነትማ ማብሉት እኮ ብትዩ አሁንም ቢሆን ትንሽ የሚይዙት ደብሩት ነው። እናቴ አባቴ ትላለህ እንደዚህ ቻርጅ አለ። ስለምን ቻርጅ ነው የምታወራው? አይደለም እዚህ መተን አረፋሮ እንዴ ስልክ ይሰማል። እናቴ አባቴ ስልክ ትላለህ እንዴ? አባቴ ነው ይገዛልኝ። አረ ቆይ ለምን ይጣረ ትንሽ አይደለም በቃ እናንተ ጊዜ እየወሰደ ነው እሱ። አረ ኖርማል ነው። እኔ እሷ ጊዜ ምን አንተ ጓደኛ አንተራዝ ልትስናና አሪፍ ልጅ አመጣልሃለሁ አሁን ላንተ። እሺ ቆይ አይደለም ችግር አለች ታለማመድ ለምንድን ነው አይደለም አንተ ለምን መሰለሽ ልጅ ምን ዶና ምን ችግር አለው? ለታችን ሁሉም ብታውቁ። አረ ወንድማማቾች ነን። አረ ነው አንዴ ከክፍለ ሀገር ነው የመጣው። አረ በእናትህ ምንድነው ተዳቆ አይቀር ምን አስጨነቀሽ? ቢቀርስ ምኑ ከቦሌ ነው ከባሌ የመጣኸው? ያት ታቋማ በእናትህ። አረ ፋሮ ነቃ መኝታ ቤት እንዴ ይመቻል? አስቲ ወይ ውሰጅ ውስጥ ቆይና እቺን ሲቀማምስ ይስተካከላል። እንዴ መኝታ ቤት ልትወስጂው አሁንም ዛሬ ልጅ ትንሽ ቀመስ ምሳርገው። አይ ሻት ትችላለህ። እሱ ቢሆን ባንዴ ነበር እሺ ብሎኝ ምን ይላል? እሺ ሻት አለ። እሱ ቢሆን ባንዴ ሻት ላርገው ጎበዝ እንደሰረም ጅው አድርገው አንካስት ያሳየው በእናትህ ሰብ አድርገው በቃ ፏ ማለት እኮ ነው እኮ። ከዛ ከ30 ደቂቃ በኋላ አንተ አይደለህም እሺ ሳበው አየህም ልምድ ይፈልጋል እንዴ ነው ኮሌዋ ስናይቸው ገባው። እሱ አሁን እሱ ያለበትን በቂው ነው። በቃ አያስፈልገውም እንደዚህ አይነት ነገር። ከጠጣ በኋላ ሊያውና እኔም ሳባርገው ባይጠጣም እንታንታ አይደለም እኮ እኮ የተቀያየረ እኮ
አሁን እኔ ውስጥ አንዳንድ ነገሮች ላስተካክልላችሁ። እሺ እስከዛ ይልሽ ይሄ ውስጥ እሱን ቆይቶ እሱ ወደ ሲስተሙ እየገባ አሁን እሱን አነጋጋሪ አንዳንድ ነገሮች ላስተካክልላችሁ። ምን ነው ምንድነው? ኧረ ልቀቃት አንተ ልቀቃት። ምን እኔ ትዝናናለህ ብዬ እንደዚህ መጣሁት እንዴ? በቃ ስለራስ በቃ ውጣ በቃ በቂጣ በቁም ና ገባ። ኧረ ወይኔ ነካት። ምን ልትሰራ ነው የመጣኸው? አንተ ትዝናናለህ እንዴ? ያማል እንዴ? ልጃቶች ይነሳ አንተ ምን ልትሰራ ነው የመጣኸው ታዲያ? ይሄ ነገር ይመርመር እኮ ምን ልትጠጣው? ምን ልትሰራ ነው የመጣኸው? እሺ አንተ ፈልገህ የመጣኸው ምንድን ነው? ሰውዬ ቆይ ና መኝታ ቤት እንሂድ። እኔ እናንተ ተነስ ና መኝታ ቤት እንሂድ። ከኔ ጋር መስማ አልዋረድም። ቆይ ተነስ ተነስ። ቆይ ቆይ እኔ እና እሱ እዚህ በቃ ከእሷ ጋር ዞር በል አንቺ እሱን አጫውቺው። የሚጫወት አይደለም እባክህ። ማንም አይገባም። ማንም አይገባም። እንዴ አይደለም ለአንተ ሲባል ምንድን ነው? እነዚህ ተጣበቁ እኮ። ኧረ አለያያቸው። አንቺ ካመጣሽ በኋላ ነው ይልሽ ነው ውጪ። ኧረ ማአት ይጣብህ። ኧረ ባሮ ምንድን ነው የምትወቀው? ይሄንን ሁሉ ነገር ካሜራ እየቀዳ ነበር። እዛ ጋር ካሜራ ንጉ አስገቡልኝ። ምን እየተካሄደ እንደሆነ እያንዳንዱን ነገር